ሀናና ኢዝራ እንግዲህ አንገቷን አንቆ ሊገላት አደረጋት ማለት ነው። እስከ ዛሬ ድረስ የተጫወሽብኝ አይበቃም ወይ ብሎ አስመሳይ ጽዮን ግን ባለጌነሽ። እንዴት አሳልፈሽ ትሰጫለሽ? ሰው ቤት ጥገኛ ሆነሽ እየኖርሽ እንዴት ሀናን አታለሽ ትወስጃታለሽ ማለት ነው። እንግዲህ ቤተ ክርስቲያን እንሂድ ብላ ወስዳ ሀናን የሰራቻት ስራ ምንድን ነው? አይሰሩት ስራ አድርጋታለች ማለት ነው። እቺ የተረገመች ማለት ነው። ሀና እንግዲህ አስመሳይ እና እንደዚሁ ማጭበርባሪ እንድትሆን ያደረገቻት ራሷ ጽዮን ናት ማለት ነው። ጽዮን ባለጌነሽ፣ የመጨረሻ ባለጌነሽ። ለኢዝራ ብለሽ እንዴት ትወስጃታለሽ ማለት ነው። አንቺ ደደብ፣ አንቺ ኩሮ ማለት ነው። እና ወዶችዬ የበቃሉና የሜላት ፍጥጫ እንደቀጠለ ነው ማለት ነው። ቤቲን ታግዥኛለሽ ብላ ስትላት እሺ ብላ የገባችበት እንግዲህ በስተመጨረሻ ትልቅ ጸብ ውስጥ ገብተዋል። በቃሉ ደርሶበታል። እኔ ምንድነው ማደርገው እያለቻት ነበር ማለት ነው። ከባዱ ነገር ምንድን ነው? ሜላትና በቃሉ ፍጥጫቸው ቢቀጥልም ግን ጦርነቱ። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንግዲህ ችግራችሁ ችግሬ ነው በሚለው ማለት ነው እያንዳንዱ ነገር ሁሉም ነገር ቀጥሏል ማለት ነው። ከፍ ያለ ጦርነት የተዘጋጀባቸው ምንድን ነው? ቤቴን እንግዲህ እሱ ጋር አብረሽ ተመልሰሽ እንድሰሪ ብላት ነበረ። እሷም ደግሞ በፍጹም ልሰራ አልቻለችም ማለት ነው። ይህን ያደረገችው እንግዲህ ወይዘሮ ሜላትን ለመናገር ወይም ደግሞ ወይዘሮ ሜላት እሺ አንቺ ከፈቀድሽ ሁሉንም ነገር አድርገዋለሁ ብላ ነበር ልሰራ ስታዘጋጅ። እንግዲህ ትልቁ ነገር ምንድን ነው የተፈጠረው ነገር? ሜላት ከቤቲን የምትፈልገው ቤቷ የሚያስቀምጥቻት እንደነገርኳችሁ ለበቃሉ ብላ ነበር ማለት ነው። በቃሉ እንግዲህ ሳትቀድመኝ ልቅደም እያለ ቀድሟታል። ዛሬም ነገም እቀድምሻለሁ እያለ ማለት ነው። ሜላት እንደላከችሽ አውቃለሁ፣ ምንም ብትይኝ እረዳሻለሁ፣ እያንዳንዱ ነገር ምን እንደማደርግ ደግሞ እኔ አውቃለሁ ብሎ እንግዲህ በቃሉ ቆፍጠን ብሎ ተነስቷል በሜላት ላይ ማለት ነው። ቤቲም ግራ ገብቷት ወይዘሮ ሜላት ሁሉም ነገር እያወቀ ማን እንደሚነግረው አላውቅም። እሱም ደግሞ ወደ ድርጅቴ አላስገባሽም ወይዘሮ ቤቲ፣ ስለዚህ ሜላት ጋር ተመካክረሽ እንደመጣሽ አውቃለሁ፣ ምን እንደማደርግ ደግሞ ታውቂያለሽ። አንቺን ወደዛ አልከትሽም። አንቺ ምንድነው ስራ ስጠይ ካልሽ እማስገባሽ እያንዳንዱ ነገር እንዲሰሪ ማድረግሽ በወይዘሮ ሜላት እያንዳንዱ ነገር የሚደረገውን ሁሉንም ነገር ማድረግ አለብሽ ብሏታል ማለት ነው። ይሄንን በማድረግሽ እያንዳንዱ ነገር ታረጊያለሽ፣ ከዛም በኋላ ሁሉንም ነገር እንትን ታያለሽ ብሏታል ማለት ነው። ይሄን በማስመልከት እንግዲህ ወይዘሮ ሜላት ሁሉንም ነገር ለማስተካከል እየወሰነች ባለችበት ሰዓት ላይ ከባዱ ችግር ምንድን ነው የተፈጠረው ነገር ማለት ነው። ሜላትና እንደዚሁም ደግሞ ልጆቿ ታውቃላችሁ፣ እነ ሰላም ሀናን እንዲህ በማድረጓ ደግሞ ሰማች ሰላም እንግዲህ አንቄ እገልሻለሁኝ እያንዳንዱ ነገር ምን እንዲያደረግሽ ብላታለች ማለት ነው። ይህንን በማስመልከት እንግዲህ ቤቲ ኢዝራን መድኃኒት አጠጥታ እሷ ጋር እንዲያድር አድርገዋለች፣ ጽዮን ጋር እንዲያድር ማለት ነው። እሱ በዚህ ሰዓት ላይ ምንም የሚያውቀው ነገር የለም ማለት ነው። እባክሽን ጽዮን ምን አድርጌ ነው እዚህ ጋር ምን ተፈጥሮ ነው እያለም እየጠየቃት ነበር ማለት ነው። እሷም ደግሞ እንዴ ምን ይፈጠራል የተፈጠረው ሚያው ፍቅር ነው እንደምታውቀው በማለት እንግዲህ ከባዱ ቻሌንጁ ተነስቷል ማለት ነው። በወይዘሮ ሜላትና እንደዚሁም ደግሞ በልጆቿ ላይ እየተደረገ ያለው ነገር እንግዲህ ከባድ ወሳኝ ቢሆንም ሁሉንም ነገር ለማስተካከል እየሞከርኩ ነው ትላለች ማለት ነው። እንዴ በቃሉማ አትቀድመኝ፣ ሞቼ ነው ቁሜ የምትቀድመኝ፣ አንተ እንድትቀድመኝ አልፈልግም፣ እቀድምሃለሁኝ ብላ እንግዲህ ቆፍጠን ብላ ተነስታለች ማለት ነው። በዚህ የተነሳ እያንዳንዱ ነገር ለማስተካከል ሙከራ ላይ ናት ማለት ነው። ሁሉንም ነገር ወይዘሮ ሜሉካ እንግዲህ እሱ ሳይቀርማት ልቀድመው ተነስታለች ቆፍጠን ብላ ማለት ነው። እንደዚሁም ደግሞ ኢዝራና ሀና መግባባት አለባችሁ፣ መጣላት የለባችሁም። ሀና ማስተካከል አለብሽ፣ ሁሉን ነገር አስተካክልሽ ሁሉን ነገር መወሰን አለብሽ እንጂ በኢዝራ ላይ ማድረግ የለብሽም። እውነት ለመናገር ማለት ነው ሁሉንም ነገር ማስተካከል መቻል አለብሽ ማለት ነው። ይሄ ነገር ደግሞ ለአንቺ ከባድ ነው ማለት ነው። ከባዱ ነገር ምንድን ነው? ኢዝራና ሀና እያንዳንዱ ነገር ለማወቅ እየፈለጉ ይገኛሉ ማለት ነው ውዶችዬ። ይህን ለማስተካከል እንግዲህ ሁሉም ነገር የተረጋጋ ነገር ይሆናል ብላ እንግዲህ
እያወቀ ትገኛለች ሀኒቹ ማለት ነው። ሀኒ እንግዲህ ይሄ ነገር ያሳስበኛል፣ ይሄ ነገር እንዲህ አድርገኛል፣ እንዴት በእኔ ላይ እንደዚህ ያደርጋል ኢዝራ ብላ እንግዲህ ተናዳለች ማለት ነው። እውነት ለመናገር አዎ ሀና የሚያናዳስ ነገር ምንድን ነው? ኢዝራ እንደዚህ ያደርገኛል ብላ አንድ ቀንም ወስናን ጠብቃን አታውቅም ነበር። ግን እውነት ለመናገር አጥፍተሃል ኢዝራ፣ አሁንም ቢሆን ይቅርታ ጠይቃት ማለት ነው። ሀናን ይቅርታ ማለት አለብህ ማለት ነው። ይቅርታ ካላልካት እስከ መቼ ድረስ ነው የሚለው ነገር ደግሞ እንደቀጠለ ነው ማለት ነው ውዶች። ይሄ ነገር ደግሞ ያስገነዝባል ብዬ ነው የማስበው ማለት ነው። ሀናና ኢዝራ እውነት ለመናገር መታረቅ አለባችሁ ማለት ነው። ትርቃችሁ እርቅ ማውረድ ያለባችሁ። ይህን በማስመልከት እንግዲህ እያንዳንዱ ነገር እናላችኋለሁ። ሰላም እንግዲህ ከቀውጢ ጸብ እያመጣች ትገኛለች ማለት ነው። ሰላም እንግዲህ ጽዮንን አንቃ የያዘቻት እያንዳንዱ ነገር ማውራት ትችያለሽ፣ አፋለሽ፣ ስለዚህ ተኛ ቤት ውልቅ ብለሽ ትሄጃለሽ። እንዲህ ሀናና ኢዝራን ታገናኛለሽ? እንዴት? ምን አጥፍታሽ ነው? ይህን ያህል አይበቃሽም ወይ እስከዛሬ ያደረግሽብን ድርጊት? ስለዚህ አሁን የምፈልገው ከቤታችን ውልቅ ብለሽ መውጣት አለብሽ ብላታለች ማለት ነው። ቤቲ ጽዮንን እንግዲህ አብረሽ አድረሻል ወይ ከኢዝራ ጋር ስትላት፣ አዎ እንደ ጠበቅሽው ነው ያደረግነው፣ አብረን አድረናል ብላ ስትነግራት፣ እሷም ደግሞ ግራ ተጋብታ እንዴ እዚህ ብቻ ግን ምንም አላደረግንም እንዳትይኝ፣ ከዚህ በኋላ እኮ ከዚህ ቤት ወተን ሌላ ቤት እንገባለን አይደል ብላ ትላታለች ማለት ነው። ምክንያቱም ጽዮን ካረገዘች የኢዝራ ልጅ ከሆነ አዎ ኢዝራ ጋር ትሄዳለች፣ ኢዝራ ታገባለች ማለት ነው። ጽዮን ከዚህ በፊትም ትመኘውና ትፈልገው ስለነበረ ቤቲም ጡል ስትል የነበረው እንግዲህ ለእህቷ ብላ እሷን ብር ስለምትፈልግ ሀብታም መሆን ትፈልጋለች ቤቲ ማለት ነው። በጽዮንም ተጠቅማ አንድ ላይ እንዲያድሩ አድርጋቸዋል ማለት ነው። መጠጣ ጠጥታ ከዚህም እንግዲህ በቃሉ ጋር አብራ እንድትሰራ ቢሆንም በቃሉ ግን አልፈቀደላትም። ወይዘሮ ሜላት እንደምትልክሽ አውቃለሁኝ። ሜላት የላከችሽ ነገር ደግሞ እያንዳንዱ ነገር ሰለማቅ፣ አንቺ ደግሞ ስራ ትሰሪልኛለሽ፣ ግን ድርጅቴ ውስጥ አልሰጥሽም፣ እዛ ስራ አልሰጥሽም፣ የምሰጥሽ ሜላት ቤት ገብተሽ እያንዳንዱ ነገር ከእሷ ወሬ እያመጣሽ እንድትነግሪኝ እፈልጋለሁ። ሲወጡ ስገባ ምሰራውን ሁሉ እየነገርሽኝ እሱ በእሱ እንስማማ ብሎ እንግዲህ ነግሯታል ማለት ነው። ቤቲም ደግሞ እንደነቃባት ወይዘሮ ሜላት እንደላከቻት አድርጋን የነገረቻት ተመልሳ በቃሉ እንደዚህ ያለኝ ወይዘሮ ሜላት ብላ ስትላት እሷም ድንግጣ እንዴት ለምን ብላለች ማለት ነው። አሲርና ተምቹ እንግዲህ ያደረጉት ድርጊት ደግሞ ኢዝራን ሊወጉ በስኪን ተከታትለው ማለት ነው መውጋት አለብን። ይሄንን ልጅ እንዴት ከሀና ራስ ላይ የማይወርደው ለምንድን ነው? ስላፈቀረችው ነው ወይ በማለት እንግዲህ ተከትለው ሄደው ይሄንን ልጅማ ማጥፋት አለብን ከምድረ ገጽ ብሎ ሲለው፣ ተምቹም ደግሞ ቆይ ተረጋጋ፣ እንደዚህማ አይሆንም እያለ እርግብ ድንብላልን ካነቀቻት በኋላ እንግዲህ ትልቅ ጸብ ተፈጥሯል ከተምቹ ጋር። ከወደዳችሁት ቪዲዮውን ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ